ማለት እነሱ ብሬክአፕ ካደረግን ግን አንድ ወር ከምናምን ግን እሷ ዛሬ ከመሬት ተነስታ ያወዱ ነገር እንዳላሳለፍን አብረን እንዳላሳለፍን ሰው ሆና ተለውጣ ምናምን አብርሃምን ምናምን ብላ ስትገግም ሳይ በጣም ነው የደነቀኝና ብሩክና ኪያ ፋይል አለን ምናምን ከፎቶ የዘለለ የዛሬ 2 ዓመት 3 ዓመት የተነሱት ፎቶ ከዛ የዘለለ ምንም ነገር የለም። እሷም ነፂም ጋር ቢሆን ማለት አንዳንድ ቮይስ ሊኖር ይችላል። እኔ ግን ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ በያላችሁበት። እኔም ደህና ነኝ። ሰብስክራይብ እያረጋችሁ ላይክም እያደረጋችሁልኝ በኮሜንትም ለምታበረታቱኝ ሁሉ እግዚአብሔር አምላክ ክብረትን ይስጥልኝና ቤተሰብ የነጻነት ጓደኛ ቡታጅራ ያለው ማለት ነው ስለ ነጻነት ወጥቶ ያወራውን ትንሽ ቀንጨብ አድርጌ አስቀምጬላችኋለሁ። እሱን ስሙትና ምን ይላል መሰላችሁ? ልጁ ከነጻነት ጋር ከተለያየን አሁን አንድ ወር ነው የሆነን አለ። እንግዲህ አንድ ወር ማለት 4 ሳምንት ቤተሰብ በጣም ቅርብ ነውና አንድ ወር ነው የሆነን ከተለያየን። እስከ ዛሬ ከኔ ጋራ ያለችው ለካ እኔን ሳትፈልገኝ ዝም ብላ በውስጧ አብርሃምን እያሰበች ይሆናል ለካ። እንዴት ነው ከኔ ጋር በአንድ ወር መለያየቱ ውስጥ እንደዚህ አብርሃምን ፍቅር ገና አለቀቀኝም ምናምን ነገር እያለች እየሄደች ትዳሩን ለመበጥበጥ እንትን ያለችውና ከኔ ጋራም ስትኖር የነበረው ለካ የማስመሰል ፍቅር ነበረ፣ ሳትወደኝ ነው ለካ። እና ያንን ጊዜ ያሳለፍንበት ቪዲዮ ሪከርድ ቮይስ ሁሉ ነገር አለ፣ ፎቶም አለ። ከፈለጋችሁ አውጥቼ አሳያችኋለሁ እያለ ነውና ቤተሰብዬ እንግዲህ ምን ትሎታላችሁ አሁን ይሄንን ነገር ማለት ነው? ምን ነጻነት ጎበዝ ራስሽ ምናምን ነገር የምትሉ ሴቶች፣ በተለይ ሴቶች ማለት ነው ቤተሰብ በእውነት ተው፣ ሴቶች ናችሁ የእውነት። ሩታ በጣም ታሳዝናለች። የቻለችውን መቻል ራሷ ናት የምታውቀው በእውነት። እና እንደኔ ያሉ ሴቶች ነው የሚያውቋት ጉዳቷ ምን ያህል ስሜቷ ምን ያህል እንደሆነ የሚያውቁት ያውቁታል። የማታውቁ ናቸው የምትለፈልፉት፣ የምትናገሩት፣ የምትሳደቡት። በስመ አብ ወወልድ ወመንፈስ ቅዱስ ጌታ እና የነጻነት ጉድ ይሄ ነው ቤተሰብዬ። ገና አንድ ወር እንኳን ሳይሆናት ከዛ ልጅ ጋር ተራርቃ ተለያይታ ዛሬ ሩታን እርጉዝ መሆኗን ስታቅ ማለት ነው እርጉዝ መሆኗን ስታቅ የአብርሃምን ህይወት የሩታን ህይወት ለመበጥበጥ መጣች። ግርም የሚለኝ ደግሞ የአብርሃም ነው እና ቡታጅራ እንሂድ ብላ ስትለው ብሎ አፉን ከፍቶ ያዳምጣታል። ቤተሰብ አፉን ከፍቶ ያዳምጣታል። እውነቱን ነው። አንድ ወንድሜ ልክ እሷ የምትናገረውን አለ ያዳምጣል፣ ዝም ብሎ ይስባል አለ፣ ይምጋል እንደ ህፃን ጡጦ እንዴት ነው እንደሚጠባ ልጅ ልክ እሷ የምታወራውን ወሬ እንደሷ አፏን ከፍቶ ይጠባል አለ። እውነቱን ነው። በጣም ይሄ በቃ ለራሱ ክብር ያሳጣ፣ ለሚስቱ ክብር ያሳጣ፣ ለትዳሩ ክብር ያልሰጠ ባለጌ ጋጦጥ የሚያደርገው ነገር ሁሉ ከንቱ ክፉ ነገር ነው። ጌታን ነው የምላችሁ ቤተሰብ። እውነቱን ነው። ይሄ ወንድሜ ማለት ነው በጣም ነው ማመሰግነው በእውነት። ዩቲዩበር ነው፣ እየገባችሁ ሰብስክራይብ አድርጉት። ስሙን በደንብ አድርጌ እንትን ከረስቸው ነው እንጂ ማርያምን በጣም ጥሩ ልጅ ነው ጌታን። እና የተማርኩትም ከሱ ማለት ነው። ያለውም ደግሞ ትክክል ነው። ምንድነው መሰላችሁ ያለው? እንኳን እንደዚህ ቆሞ ከድሮ ፍቅረኛው ጋራ እንዲህ ያወራ እሷ የምትለውን ሐሳብ እየሰማ እየተከዘ ምናምን ይሄ ፍላጎቱን ነው የሚያሳየው አለ። እንኳን እንደዚህ ፍላጎቱን ቻት እንኳን እየተደራረጋችሁ አለ አንድ ወንድና አንድ ሴት በቻት ውስጥ የሚወራው ነገር ራሱ ይሄ ቲች ነው አለ። በቃ ይሄ ዝሙት ነው አለ። በቃ ወንድሜ ሲናገር ማለት ነውና በጣም ትክክል ነው። ማርያምን በጣም ትክክል። በጣም የግዴታ እኮ አንድ ወንድና ሴት አብሮ ስለተጋደመና አብሮ የሆነ ብልግና ነገር ስላደረገ አይደለም ቲች አደረገባት ቲች አደረገችበት ወይ ደግሞ የሆነ ዝሙት ሰሩ ምናምን ነገር የሚባለው የቃል ዝሙትም የፍላጎት መጀመሪያ እኮ አይን ነው ያየ የተመኘ ሁሉ አመነዘር አይደለም የሚባለው ቤተሰብ። ስለዚህ አቶ አብርሃም እንደዚህ ልቡ በቃ እንደዚህ በንዳድ በዝሙት ንዳድ ማርያምን እውነቴን ነው እንደዚህ የተቃጠለ መጥፎ ባለጌ እርጉዝ ሚስቱን እቤቱ አስቀምጦ የእውነት እንደዛ እያረረች እየተቃጠለች ነፃነትን እዛ ጋር ይንከባከባል።
እንዴ ወንድ አይደል እንዴ ትዳሬ ነው ብሎ አይደል እንዴ አምኖ የገባበት። ከዛም በኋላ ያቄለ እንዴ እርጉዝ ሚስቱን መንከባከብ ትቶ ነፃነትን እዛ እየሄደ አንቺ እንዳይከፋሽ ምናምን ሚስቱን አስከፍቶ ቤተሰብ ይሄ ትክክል ነው ትላላችሁ? አንዳንዶቻችሁ እናንተ አብርሃም እንደዚህ ነው፣ አብርሃም ጎበዝ፣ አብርሃም እኮ የዋህ ነው። ምንም የዋህ አይደለም፣ ባለጌ ነው። በጣም ባለጌ የዋህ ሰው እኮ መልካምም ነገር ያስባል። እውነቴን ነው። ይሄ አይምሮ ሁሉ በሌላ ነገር፣ ልቡ ሁሉ በሌላ ነገር የተደፈነ ነው። በቃ ይሄ ለቤተሰቡ ለሚስቱ ክብር የሌለው አሁን ሰው በሚያስፈልጋት ሰዓት አቤላ እግዚአብሔር ይስጠው ማርያምን፣ እውነቴን ነው። እሱ የእውነት የጓደኛ ጥግ የአብርሃም ትዳር እንዳይፈርስ በደንብ አድርጎ ትልቅ አስተዋጽኦ ያደረገው እሱ አቤላ ነው። ኤፍሬም ዳር ቆሞ ያለቀልቃል። ዳር ቆሞ እንደውም ምናምን ነገር የሆነ የሚያውቀው ነገርም ሊኖር ይችላል። አብርሃምም ቢሆን የደበቀው ነገር ሊኖር ይችላል። ሩታ ምንም የማታውቀው ነገር የለም። ግን የእውነት እንደገና ደግሞ ነፃነት የምትባለውም ማለት ነው ሆነ ብላ የነ ሩታን ህይወት የአብርሃምን ህይወት ልትበጠብጥ የመጣች ሴት ናት። ክብረ ቢስ ራሷን ያረከሰች ማርያምን፣ እውነቴን ነው። እኔ በዚህ በቃ የሰውን ኑሮ እየበጠበጡ አጉል ታዋቂ ለመሆን ሰብስክራይባቸው ትንሽ ከሄደላቸው በኋላ ከታየላቸው በኋላ ብር መከፈል ከተጀመረላቸው በኋላ ይሄንን ነገር ያቆሙታል። እና ይሄንን ደግሞ የራስን ክብር አጣጥሎ የራስን ክብር አሳንሶ ገንዘብን ማስበለጥ ይሄ ትልቅ ስህተት ነው። እውነቴን ነው። የምትሰደበውን ስድብ ብታነብ የምትባለውን ነገር ብታነብ ይቺ ልጅ ዳግመኛ ሚዲያ ላይ አትመጣም ነበረ። ጌታን ዳግመኛ ሚዲያ ላይ አትመጣም ነበረ። አንዳንዶቻችሁ ደግሞ ማለት ነው ሩታን የምትሳደቡ አብርሃምን ወደፊት የምትሉ እናንተም ልክ እንደ አብርሃም በቃ የአብርሃም ሁኔታ የሚሰራውን ስራ የምትሰሩ ናችሁ ማለት ነው። እውነቴን ነው። የአብርሃም ባህሪ አሁን የምናይበትን ይሄ ቆሻሻ ስራውን እናንተም የምትሰሩ ናችሁ ማለት ነው። አብርሃም የኔ የዋህ አብርሃም የኔ ምናምን ወደፊት ምናምን እያላችሁ አብርሃም የምታበረታቱ ሰዎች ማለት ጤንነታችሁ ያሳስበኛል በእውነት። ሩታ አታሳዝናችሁ? እኔ ምንም አመጣጧ በምንም መንገድ ትምጣ አያገባኝም። አልቅሳም ታፍቅረው አልቅሳም ተለማምጣ ለምናም የራሷ ታድርገው አያገባኝም። ወዶና ፈቅዶ እሺ ብሏት አብሯት ነው ያለው። ያውም አግብቷት ማለት ነው። ያውም አስረግዟት ልጁን በጽንሱ ይዛለች። ስለዚህ አሁን ላይ እኔ ለሩታ ነኝ። በቃ ሀቁን አይደለ ለሩታ ነኝ። እና አንዳንድ ሰዎች አብርሃም ምናምን የምትሉ ማለት ነው ልክ ባህሪያችሁና ጸባያችሁ ሁኔታችሁ ራሱ ስራችሁ ሁሉ እንደ አብርሃም ልክስክስ ስለሆነ ነው። አብርሃም አትደግፉት፣ የልብ አትስጡት። ትክክል አይደለም። ሁላችሁም በዚህ ሰዓት ማለት ነው ከሩታ ጎን መቆም አለባችሁ። ነፃነትንም ቢሆን አትደግፏት። ባለጌ ውሻ ናት። ማርያምን እቺ ስሪያ ያየች ሴት ውሻ አለች አይደለ? እንደዛ ናት። ልክስክስ ከቡታጅራ ድረስ አዲስ አበባ መግባት የሰው ትዳርን ለመበጥበጥ ምን ይሉታል? ይሄ ትልቅ ቅናት ነው ያለባት። ይሄ ትልቅ አጋንንት ላይዋ ላይ አለ። በእውነት ጓደኛዋን አንድ ወር እንኳን አልሆነንም ከተለያየን አለ። ግን እስከ ዛሬ እስከምንለያይበት ጊዜ ድረስ በጣም ስሸውደኝ ነበረ ማለት ነው አለ ልጁ እኮ ማርያምን፣ እውነቴን ነው። እና የባለፈ ታሪክ አላት እሷም። ይሄ አብርሃም የሚባለው የባለፈ ታሪኳ ነው። ከአብርሃም በኋላ ደግሞ ከተለያዩ በኋላ ከዚህ ልጅ ጋር ጓደኛሞች ነበሩ፣ ላይፍ አሳልፈዋል። ቤተሰብ አብርሃምም የራሱን ህይወት ይሄው እየኖረ ትዳር ይዟል። ለምንድን ነው መታ የምትበጠብጠው? ከፈለገች እኮ ይሄው ልጁን የተወቹን ሄዳ መታረቅ ወይ ደግሞ ሌላ ሰው መፈለግ እንጂ ይሄን ያህል የሰይጣን ስራ መስራትም የለባትም። ሲቀጥል ደግሞ ይሄ አበጋዝ ጀዝባ ሀ ብሎ አፉን እየከፈተ ማለት ነው የምታወራውን ወሬ ይቀበላል። በቃ እንደዚህ አይምሮውን እኮ በዚህ ሰዓት ዲያብሎስ አይምሮውን ይከፍትለታል። ልክ እሷ ስትሞላው ስታወራ አሃ እውነቷን ነው ብሎ ኤፍሬም ትናንትና ወጣ ብላችሁ ተዝናኑ እንኳን ብሎ ሲል ማለት ነው እሱ ያለው ምንድን ነው መሰላችሁ? ኤፍሬም ከሩታ ጋር ነው ወጣ ብላችሁ ተዝናኑ፣ ነገሩን እርሱት፣ ነፃነትም ወደ ሀገሯ ትሂድ ብሎ ያለው። አብርሃም ግን ልቡ ወደ ቡታጅራ ለመሄድ እንደተነሳሳ ነው የሚያሳይበት ማለት ነው፣ የሚያስታውቅበት። ቤተሰብ የእውነቴን ነው። ለምን እኔ በቃ ቡታጅራ ሄጄ የሆነ የራሴ የሆነ ማስተካከለው ነገር አለ ብሎ አለ። ስለዚህ ያቺ ልጅቷ ነፃነት
ቡና ቡታጅራ አብረን እንሂድ ብላ ባለችው ሰዓት ዲያብሎስ በቃ ልቡን ከፍቶታል፣ አይምሮውን ከፍቶታል። የሚታሰበው ሩታን ትተክ ወደ ቡታጅራ ሂድ እና ከነጻነት ጋራ እዛ ምናምንህን አድርግ ነው። በቃ ይሄ ነው ልቡ ውስጥ የተቀረጸ። አሁን የዲያብሎስ ስራ ይሄ አይደለ? የዲያብሎስ ሐሳብ። ስለዚህ አብርሃም የሆነ ቆሻሻ ባለጌ፣ እሱን የምትደግፉት ራሳችሁ ማለት ነው። እንዳሪ ያላችሁ ናችሁ። ማርያምን ትክክለኛው እርግጠኛው ይሄ ነው። እኔ ሩታ ግን ታሳዝነኛለች። በዚህ ትዕግስት እንደዚህ ትዕግስትና ቤተሰብዬ ሩታን ያለማድነቅ አይቻልም። ሩታ በጣም ትዕግስተኛ ስትናገር ራሱ አንደበቷን በጣም ጠብቃ ቆጥባ ነው። ማርያምን እንደዚች አይነቷን ልጅ ማለት ነው እንኳን አጠገቧ ቆሜ እኔ እንደዚህ በሰላም ላወራት በደና ጥፊ አግምቻት፣ እውነቴን ነው ጌታን በደና ጥፊ አጠንብቻት ማለት ነው። እኔ እንደውም የጠበቅኩት ሩታን በጥፊ ትመታታለች ታለሳታለች ብዬ ነበር። ያውም እርጉዞና ይሄን ያህልም ራሱ መጋፈጥ ሩታ እንደውም በጣም ጠንካራ ብርቱ ናት። ይሄ እኮ ትዳሯ ነው እኮ ትዳሯን ለማትረፍ ትዳሯ እንዳይፈርስባት ስለምትፈልግ ብዙ ነገር ትናገራለች፣ ብዙ ነገር ታደርጋለች። ይሄ ትዳሯ ነዋ፣ እንዲበተን አትፈልግም። ብዙ መስዋዕትነት ከፍላበታለች አይደል? ቤተሰብ እንዴ ለፍቅሯ ብላ ተሰዳለች። እዛው አገሯ ላይም ቢሆን ማለት ነው ተሰዳለች። ቤት ተከራይታ ፍራሽ አንጥፋ እስከመተኛት ድረስ ደርሳለች። ብዙ ዋጋ ከፍላበታለች ለትዳሯ ማለት ነው። ነግሬያቸዋለሁ። በምንም አይነት መንገድ ትምጣ አልቅሳም ትፈልገው። ሲጀመር ደግሞ ማለት ነው አልቅሰሽ ነው የፈለግሽው ምናምን ነገር አንድ ኮመንት አንብቤያለሁ። ሩታ አብርሃምን ለምናው ነው ነጻነት ፍቅረኛው እንደሆነች ታውቃለች አለች። ነጻነትና አብርሃም ከተለያዩ ቆዩ። ከተለያዩ በኋላም ደግሞ እንትና እቺ ነጻነት የምትባለው ጓደኛ እንደያዘች ይሄው የወንዱ የጓደኛዋ ሪከርድ አለ። አንድ በሉ። ሌላው ደግሞ ማለት ነው እኛ የምናውቀው ፍቅርን ነው። የተለያየው ከፍቅር ጋር እንደሆነ ነው እንጂ የምናውቀው ከነጻነት ጋር አይደለም። ከፍቅር ጋር ተለያዩ። አብርሃም ሲበሳጭ ነበረ፣ ኤልዱ ጋር ነበረ እህቱ ጋር። አብርሃምንና ሩታን ያስተዋወቀቻቸው ኤልዱ ናት አይደል? ቤተሰብ የድሮ ቪዲዮውን መለስ ብላችሁ እዩ። ከአንድ ዓመት ምናምን በፊት የተጫነውን እነሱ ላይ ማለት ነው። ኤልዱ ናት ያስተዋወቀቻቸው ከዚህ ነገር እንዲወጣ ብላ ማለት ነው። በዛን ሰዓት ነጻነት የምትባለው የለችም። ገባችሁ አይደለ? ሁኔታው ፈርሷል። እንግዲህ ነጻነትን የደረባት ምናልባት ይሄ አብርሃም የሚባለው አበጋዝ ከፍቅር ጋር ሆኖ ይሆናል ነጻነትን የደረባት እንጂ እኛ የምናውቀው ፍቅርን ነው። ጋሽዬና የሆኑ ሰውዬ ሄደው የፍቅርን ቤት አናግረው አይሆንም እንደተባሉና አብርሃም እንደተበሳጨና ኤልዱ ጋር እንደሄደ ኤልዱ ደግሞ ኬክ ምናምን አዘጋጅታ ደስ እንዲለው ተብሎ ከሩታ ጋር ሆና የዛን ሰዓት ነው ሲተዋወቁ የምናውቀው እንጂ ነጻነት ኖራ ነጻነትን እንዲተው አድርጎ የራሱ ያደረገችበት መንገድ የለም። ሩታን ብትሆን ማለት ነው በምንም አይነት መንገድ ትምጣ አሁን ሚስቱ ናት። በቃ ፈርሞ ነው ያገባት። በዓለም ፊት በህዝብ ፊት ነው ያገባት። በዛ ላይ ደግሞ እርጉዝ ሆናለች። ስለዚህ ይቺ ልጅ ትዳሯን ለማትረፍ ስትል ብዙ መስዋዕትነት ትከፍላለች። አሁንም እየከፈለች ነው። ጥፊ ነው እንደሚገርማችሁ። እንደውም እኮ ምንም አላደረገችውም እኮ ጌታን። እንደውም እቺ እንትና የምትባሉ ነጻነትን ራሱ ብትከሳት አብርሃምንም ብትከሳው ማለት ነው በደንብ እንደውም ህግ ራሱ ለሷ ነው የሚቆምላት። ማርያምን ለሩታ እና ሩታ እንድታዛዝናችሁ ይገባል እንጂ ሩታን የምትሰድቡ አብርሃምን ልክ ነህ ማነች ደግሞ እቺ ነጻነት ክብረቢስ ክብሯን የሸጠች ለብር ብላ ማለት ነው። እሷንም መደገፍ የለባችሁም። እንደዚህ አይነት ነገር ሲኖር መቃወም ነው። ምንም አይነት ይሄ በቃ አብሮ ከመተኛት ምንም ነገር ምክንያቱም እሷ የምትነግረውን ነገር እሱ አብርሃም ጭንቅላቱን ከፍቶ እኮ እያየ ነው። ና እንሂድ እንኳን ስትለው በጣም ያስባል እኮ። እውነቴን ነው። ምክንያቱም ልቡን እየለወጠችው ነው። ቆራጥ መሆን አለበት። ይሄ የሆነ ቀሚስ ነገር ቢለብስ ይሻለው ነበር። እውነት እኔ እንደዚህ አይነት ወንድ የሚሽለጠለጥ አይቻል አቅምም አልወድምም። ልቡን እየከፈተችለት ና እንሂድ ስትለው እኮ ግንባሩን እያሸኮ የሆነ ሀሳብ እየገባው ነው እኮ። ሊሂድ አልሂድ ነው። ቆፍጠን ብሎ አያባረርም እንዴ? በቃ ትዳር ነው መስርቷል። በቃ አከተመ። ምንድነው ከበኋላ ከመጣች ከባለፈው ህይወቱ ጋር እንደገና ተመልሶ ሚርመጠመጠው? የእናንተ ህይወት ቢሆን እንደዚህ የተበጠበጠው በሩታ ቦታ ብትሆኑ ማለት ነው ባላችሁ ከሌላ ሴት ጋር ሄዶ ማግጦ ምን ብሎ
ቲች አርጎ ቢመጣ ተወዳላችሁ አትወዱም። ስለዚህ ሩታን እንዳትሳደቡ። እኔ አሁን በአሁን ሰዓት ላይ ማለት ነው እውነቱን እውነት እስካልኩኝ ድረስ ለሩታ ነው የምቆመው። አብርሃም ኤፍሬም አለቅላቂ ነው። ምንም አይነት መጀመሪያ ወንድሙን ተቆጥቶ ወንድሙን መክሮ የፈለገ ነገር ይሁን ወደ ቤቱ ወደ ትዳሩ መመለስ አለበት እንጂ ሩታ እጇን አነሳችበት ሩታ ምናምን እሱን የምታከብረው መጀመሪያ ይሄ አብርሃም ወራዳ ባለጌ ለሚስቱ ክብር ሲሰጥ ትዳሩን ሲያከብር ቤቱን ሲያከብር ነው እንጂ እሱ ያላከበራት እሷ ታከብረዋለች ማለት ዘበት ነው። ደግሞ ትክክል ነው ያደረገችው ሩታ ትክክል ናት። አሁንም ሩታን ነው የምደግፈው እኔ። ከአብርሃም ጋር የምትንጫጩ ካላችሁ እዛው ምንም በሉኝ። እውነቱ ይሄ ነው በቃ። እውነቱን አምናችሁ ተቀበሉ። እውነቱን እውነት ነው በሉ እንጂ ከሚማግጥ ሰው ጋር አብራችሁ ተባባሪ